የ21 ሰዓቱ ድርድር የ47 ዓመታትን አለመግባባት መፍታት አልቻለም። የቢቢሲው ኒክ ዋት እንደሚል አሜሪካና ኢራን ከ1979 እስላማዊ አብዮት ወዲህ እንዲህ ያለ ረጅም ሰዓታትን የፈጀ ድርድር ሲያደርጉ የመጀመሪያቸው ነው እና ይህ በራሱ ይበል የሚያሰኝ ቢሆንም ድርድሩ ግን ውጤት አላገኘም። በኢስላማባዱ ድርድር ከተነሱ ነጥቦች ሶስቱ መሰረታዊ የነበሩ የሆርሙዝ ሰርጥ ጉዳይ፣ የኢራን የኒውክሌር ፕሮጀክትና የዩራኒየም ማብላላት እንዲሁም ኢራን የታገተባትን የ27 ቢሊዮን ዶላር ሀብቶቿን የማስለቀቅ ፍላጎት። እነዚህ ነጥቦች ደግሞ ሀገራቱን ከድርድሩ ጠረጴዛ ጠርዝ ላይ ከፖለቲካ መስመር ዳር ላይም እንዲቆሙ አደረጋቸው። ኢራን ዩራኒየም የማብላላት ተግባሯን የማቆም ፍላጎት የላትም። በተቃራኒው አሜሪካ ደግሞ ይህ እንዲሆን ኢራንም የኒውክሌር ባለቤት እንድትሆን ፈጽሞ አትፈልግም። የኢራንን የኢኮኖሚ አቅሞች ለማዳከም የተያዙ ሀብቶችም እንዳይለቀቁ አሜሪካ ትሻለች። ከነዚህ ጉዳዮች ባሻገር ግን የሆርሙዝ ሰርጥ አሁን ከፊት የተቀመጠ አጀንዳ ሆኗል። እናም የድርድሩ አለመሳካትን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤክስ ገጻቸው ላይ የሆርሙዝን ሰርጥ እንዘጋለን አሉ። ቀድሞ የተዘጋውን ለመዝጋት ተነስተዋል። ይህ ሆርሙዝን በባህር ኃይላችን እናዘጋዋለን ማለታቸው ደግሞ የሆርሙዝ ሰርጥን የመቆጣጠር ፍላጎት እንዳላቸው ማሳያ ነው ይላሉ የቀድሞው የኔቶ አየር ኃይል አዛዥ ጆን ፖል ፓልሜሮስ። ዶናልድ ትራምፕ is really trying to achieve at least one goal to take the upper hand. ዶናልድ ትራምፕ ቢያንስ አንድ ግብን ለማሳካት እየሞከረ ነው። ይህም ሆርሙዝ ሰርጥን በአሜሪካ ቁጥጥር ስር የማድረግ ነው። ይህ ግን እንዲሁ በቀላሉ የሚሆን አይመስልም። ምናልባትም ሀገራቱን ወደ ለየለት ጦርነት ሊወስዳቸው ይችላል። ትራምፕ የመጨረሻ የመጫወቻ ካርዱን የሳበ ይመስለኛል። የትራምፕን ቃል ኢራንም ተገቢ ያልሆነ ብለዋለች። እናስ ይላል የቢቢሲው ኒክ ዋት፣ እናስ ዶናልድ ትራምፕ የሆርሙዝ ሰርጥ እንዲዘጋ ይፈልጋሉ ወይ? ኢራንስ ዳግም የአሜሪካና እስራኤል ተዋጊ ጀቶች በሰማያዋ ላይ እንዲበሩ ትሻለች ወይ? ይህ እንዲሆን ሁለቱም የሚፈልጉ አይመስለኝም የሚለው ኒክ ዳግም ወደ ድርድር እንደሚመለሱ ተስፋውን ይገልጻል። የፖለቲኮ ጸሐፊ ሺንባደር ግን በዚያ አይስማማም። ትራምፕ ሆርሙዝን በነጻነት የመቆጣጠር ፍላጎታቸው የኢራንን የኃይል መሠረተ ልማቶች በአየር ከመደብደብ የተሻለ አማራጭ ሆኖ የቀረበ ሊሆን ይችላል። ነገር ግን ይህ የከፋው መንገድ መሆኑ የማይቀር ነው ባይ ነው። ኢራን በሆርሙዝ ጉዳይ በእጅጉ ጠንካራ አቋም አላት። እናም የሆርሙዝ መዘጋት የሚፈጠረው ምስቅልቅል ከመቋቋም በጦር መግጠሙን ምርጫዋ ልታደርገው ትችላለች። ለመሆኑም የሆርሙዝ መዘጋት በኢራን ላይ የሚኖረው ተጽዕኖ ምንድነው ብሎ መጠየቅ አያስፈልግም። ምክንያቱም ሁሉም ነገር ነው የሚሉት የቀድሞ የጦር አዛዥና ፖለቲከኛው አድሚራል ጄምስ ስታቨርዲስ። የዶናልድ ትራምፕ አስተዳደር ግን ሆርሙዝን በመቆጣጠር የኢራንን የገንዘብ ማግኛ መንገዶች ሙሉ በሙሉ መዝጋት ፈልጓል ይላሉ። ኢራንም ባለፈው አንድ ወር ሆርሙዝን በሀገራት ላይ ትዝጋ እንጂ የፈለገቻቸውንና የመረጠቻቸውን መርከቦች ሰርጡን እየከፈተች ስታሳልፍ ቆይታለች። ገንዘብም ስትቀበል ነዳጅም ስትሸጥ እንደነበረ ልብ በሉ ይላሉ። በሰርጡ በኢራን አማካኝነት ነዳጅ የሚቀርብላቸው ሀገራትም በተለይ ቻይናና ሩሲያ ይህ መስመር በኢራን መዘጋቱን ተከትሎ ያልደረሰባቸው ጫና በአሜሪካ የሚዘጋ ከሆነ ጫናው ያድርባቸዋልና እጃቸውን ጉዳይ ውስጥ ማስገባታቸው የማይቀር ነው ባይ ናቸው። በተለይም የሳይበር ጥቃት አካባቢውን ሊያውከው እንደሚችል ያነሳሉ። ከዚህ በተጨማሪም በሰርጡ የአየር ሽፋን የሚሰጡ ተዋጊ ጀቶችን በማብረር በገልፍ አቅራቢያ በርካታ ተልእኮችን በማከናወን ጀቶችና ተዋጊ መርከቦችን በሳዑዲ አረቢያና በተባበሩት አረብ ኤሚሬትሶች የባህር ኃይል በመታገዝ ኢራንን አንገቷ ላይ ቆመው ለማነቅ እየተንደረደሩም ይመስላል። ትራምፕ ሆርሙዝን በፈቃዳቸው ለማዘዝ የሚሄዱበት ርቀት ኢራንን በኢኮኖሚ እንደሚያሽመደምዳት፣ በጦርነትም እንቅስቃሴ
መፈናፈኛ እንደሚያሳጣት የታቀደ ቢሆንም ነገሩ እርግጥ ስለመሆኑ ግን ማስተማመኛ የለም። ያም ተባለ ይህ ግን በሆርሙዝ ያለው ጉዳይ ኢራንን ብቻ ሳይሆን መላውን ዓለም ገፈት ቀማሽ እንደሚያደርገው ይታመናል። እርሳቸው ግን የጀመሩት መንገድ ሆርሙዝን ሙሉ በሙሉ በኢራን እጅ ላይ የሚያስቀር ወይም የኢራንን መንግስት የሚያስወግድ እንደሆነ አምነው እየተራመዱበት ነው።